ሰላም ወደዚህ ትንታኔ እንኳን በደህና መጣችሁ። ዛሬ በጣም አስገራሚ የሆነ ሐሳብ ይዘን ቀርበናል። አንድ ጥንታዊ ሕንፃ በውስጡ ከሚታየው እጅግ የላቀ እውነታን እንዴት ሊይዝ እንደሚችል አብረን እንመለከታለን። እስቲ አንድ ጥያቄ ላንሳ። በድንጋይና በወርቅ የተገነባ አንድ ሕንፃ ከቁሳዊ ገጽታው እጅግ የላቀ መንፈሳዊ እውነታን የሚገልጥ ምስጢር ቢይዝስ? አዎ። የዛሬው ትኩረታችን በጥንቱ የዕብራውያን ቤተ መቅደስ ላይ ነው፣ ከግንባታው እጅግ የጠለቀ ታሪክ ያለው ስፍራ። እንግዲህ ወደ ዋናው ሐሳብ ስንገባ ቤተ መቅደሱ ዝም ብሎ በድንጋይ እና በወርቅ የተሰራ ሕንፃ አልነበረም። የምንመረምረው ጽሑፍ እንደሚለው እሱ ወደ አንድ ትልቅ ነገር የሚያመለክት ጥላ ነበር። እስቲ ይሄ ምን ማለት እንደሆነ እንዝለቅበት። እዚህ ላይ ጥላ የሚለው ቃል በጣም ወሳኝ ነው። እስቲ አስቡት፣ ልክ የአንድ ሰው ጥላ እውነተኛውን አካል እንደሚያመለክት የቤተ መቅደሱ እያንዳንዱ ክፍል፣ እያንዳንዱ ስርዓት ወደፊት ለሚመጣው እውነተኛው አካል ፍንጭ ይሰጥ ነበረ ማለት ነው። እዚህ ላይ ልዩነቱ በጣም ግልጽ ሆኖ ይታያል። በአንድ በኩል ጊዜያዊ ቁሳዊ የሆኑ ጥላዎች አሉ፣ ለምሳሌ በሰው እጅ የተሰራ ቤተ መቅደስ። በሌላ በኩል ደግሞ ይህ ትንታኔ እውነታ ብሎ የሚጠራው ዘላለማዊ ፍጻሜ አለ። ይህ ከጥላ ወደ እውነታ የተደረገው ሽግግር በጣም አስደናቂ ነው። እናም ዋናው ቁልፍ የሚገኘው እዚህ ጋር ነው። ኢየሱስ ይህን ቤተ መቅደስ አፍርሱት ሲል ስለ ድንጋይ ሕንፃው እኮ አልነበረም፣ ስለ ራሱ አካል ነበር የተናገረው። እውነተኛው ሕያው ቤተ መቅደስ እሱ ራሱ እንደሆነ እየተናገረ ነበር። እሺ፣ ኢየሱስ የእውነተኛው ቤተ መቅደስ ከሆነ ያ በጥንቱ መዋቅር ውስጥ ወደ እግዚአብሔር ስለነበረው የመቅረቢያ መንገድ ምን ይነግረናል? ያ መንገዱስ ምንን ያመለክት ነበር? እስቲ እንመልከት። ወደ እግዚአብሔር መገኘት የሚወስደው መንገድ ዝም ብሎ ማንም ገብቶ የሚወጣበት አልነበረም። ጥብቅ ቅደም ተከተል ነበረ፣ በጥንቃቄ የተከለለ። የተወሰኑ ሰዎች ብቻ በተወሰነ መንገድ ሊጓዙበት የሚችሉት ነበር። ይህ ገደብ ራሱ አንድ ትልቅ መልእክት እያስተላለፈ ነበር። እናም እዚህ ጋር ነው ያው ከጥላ ወደ እውነታ የተደረገው እዚህ ላይ በግልጽ የሚታየው ያ ቁሳዊ የተከለለ መንገድ ወደ አንድ ሕያው ሰው ተቀየረ። ኢየሱስ መንገዱ እኔ ነኝ ሲል የቤተ መቅደሱ አጠቃላይ ስርዓት በእርሱ ውስጥ እንደተፈጸመ እያወጀ ነበር። የመጋረጃው መቀደድ ደግሞ የዚህ ሁሉ ድራማዊ ፍጻሜ ነው። ሰውን ከእግዚአብሔር ይለይ የነበረው ያ ከባድ መጋረጅ ሲቀደድ በክርስቶስ በኩል አዲስ ያልተከለለ እና ቀጥተኛ መንገድ መከፈቱን የሚያሳይ ትልቅ ምልክት ነበር። እሺ፣ ከመንገዱ በተጨማሪ ሌላ በጣም ወሳኝ ነገር በቤተ መቅደሱ ይከናወን ነበር። ይኸውም መስዋዕት። የእነዚህ ውስብስብ ሥርዓቶች ዓላማ ምን ነበር? ከጥላ ወደ እውነታ በሚደረገው ጉዞ ውስጥስ የት ቦታ ላይ ይገኛሉ? እንደምንረዳው የድሮ የመስዋዕት ሥርዓት ማለቂያ የሌለው ዑደት ነበር። እስቲ አስቡት፣ የነገር በየዓመቱ ይደጋገማል። ለምን? ምክንያቱም የኃጢአትን ችግር ለአንዴና ለመጨረሻ ጊዜ ሊፈታ አልቻለም። ጊዜያዊ መፍትሄ እንጂ ዘላቂ ፈውስ አልነበረም። እናም ከዚያ ሁሉ ድግግሞሽ በኋላ ነገሩ በሙሉ ወደ አንድ ቁጥር ይመጣል። አንድ። ይህ ትንታኔ አጽንዖት የሚሰጠው የንን ነው። ማለቂያ የሌለውን ድግግሞሽ የሚተካ አንድ ፍጹም እና የመጨረሻ የሆነ መስዋዕት። ይህ ጥቅስ ደግሞ ያ አንድ ፍጹም መስዋዕት ለምን እንደሚያስፈልግ ቁልጭ አድርጎ ያስቀምጣል። እዚህ ላይ የክርስቶስ ሞት እንደ አሳዛኝ ክስተት ሳይሆን ሌሎቹን ሁሉ የሚተካ ሆን ተብሎ የቀረበ ፍጹም መስዋዕት እንደሆነ ተደርጎ ቀርቧል። ነገር ግን ቤተ መቅደሱ የመግቢያና የይቅርታ ቦታ ብቻ አልነበረም፣ በመንፈሳዊነት የሚመገቡበት ስፍራም ነበር። ይህም በተወሰኑ ቁሳቁሶች ይወከል ነበር። ለምሳሌ በገጸ ኅብስቱ። በቤተ መቅደስ ውስጥ የነበረው ይህ ኅብስት ሌላ ጥላ ነበር። ከእግዚአብሔር የሚገኘውን ሕይወት ሰጪ ቃልና ቀጣይነት ያለው መገኘት የሚያመለክት ቁሳዊ ውክልና ነበር ማለት ነው። እናም ልክ እንደጠበቅነው ያው ሥርዓተ ጥለት እዚህም ጋር ይደገማል።
ቁሳዊው ምሳሌያዊው ኅብስት ኢየሱስ የሕይወት እንጀራ እኔ ነኝ ሲል ወደ እውነተኛው ሕያውና መንፈሳዊ ምግብ ይጠቁማል። እንግዲህ ይህ ሁሉ ነገር ወደ ክርስቶስ የሚያመለክት ከሆነ አንድ ትልቅ ጥያቄ ይነሳ። ዛሬስ ቤተ መቅደሱ የት ነው ያለው? መልሱ የሚጀምረው ኢየሱስ በገባው ቃል ኪዳን ነው። እንደምንረዳው ኢየሱስ ከሄደ በኋላ የእግዚአብሔር መገኘት እንዳይቋረጥ አጽናኝ የተባለውን መንፈስ ቅዱስን እንደሚልክ ተናግሯል። ይህ መንፈስ የአዲሱ ማደሪያ ቁልፍ ይሆናል። እናም የጉዞአችን የመጨረሻውና ምናልባትም ከሁሉም በላይ አስደናቂው ነጥብ ይሄ ነው። የአምልኮ ማዕከል የነበረው ቦታ ከኢየሩሳሌም ካለው አንድ ግዙፍ ሕንፃ ተነስቶ በዓለም ዙሪያ ባለው በሚሊዮን የሚቆጠሩ አማኞች ልብ ውስጥ ገባ። ይሄ እጅግ በጣም ትልቅ ለውጥ ነው። ስለዚህ መላው ጉዞ ይህንን ነው የሚያሳየው። ከተማከለ በአንድ ቦታ ላይ ብቻ ከነበረ ቁሳዊ ቤተ መቅደስ ወደ ያልተማከለ በሰዎች ልብ ውስጥ ወደሚኖር መንፈሳዊ እውነታ የተደረገ ሽግግር። በመጨረሻም ይህ ትንታኔ አንድ ነገር ያስተምረናል። በጥንታዊ ምልክቶች ውስጥ የተደበቀውን ጥልቅ ትርጉም መፈለግ እንደምንችል። ጥያቄው ለኛ የሚቀረው ይሄ ነው። በራሳችን ሕይወት የምናያቸው ስርዓቶችና ጥላዎች ወደ የትኛው እውነታ እየጠቆሙን ይሆን? ስለተከታተላችሁን ከልብ እናመሰግናለን።